ያው እንግዲህ እኔ የመጣሁበት ጉዳይ ይታወቃል። ያው ዛሬ ወደዚህ የመጣሁት እሷም እንድትሰማ ቤቱን ጉዳይ በእኔ ስም ከሚሆን ባለቤቴን ሰሞኑን ትንሽ ስላስከፋኋት በእሷ ስም ለማድረግ ውሉን ለመቀየር ነበር የመጣሁት። ስለምን ቀድሜ የከፈልከው ቤት እንደገና አሁን ትናንት በ2 ወር ተጋብታችሁ ዛሬ በሷ ስም ላድርግ ትንሽ አይከብድም? በእኔ ስም እንደሚሆን ተነጋግረን ነበር አይደለ? ከዚህ በፊት በአንቺ ስም የሚሆነው ምን ስለሆነ ነው የመጣሽው? ገና 2 ወር ሻለ ሚስቱ ስለሆነ እና ቀድሞ እኮ ነው የከፈለው። ቀድሞም ከፈለ አልከፈለ ሚስቱ ስለሆነ ይገባል። እስቲ ሲሆን የኔ ማለት የሱ ነው አይደለ? እንዴ ሲሆን እና ያለ ማሚ በጣም ነገር እያበላሽሽ ነው። አንተ ነገር ነው እያበላሽሽ ነው አትበለኝ። እሺ እኔ እንውጣ ነው ውጪ ነው። ይሄ አንተ ጉዳይ ነው አልወጣም። ስለዚህ አንቺ እሱ ነው የምትፈልጊው ንብረቱን ነው የምትፈልጊው። ደክመሽ ላብሽን እንደዚህ ጠባቀሽ አብረሽ ማፍራት አለብሽ። እሱ ከምን እንደተነሳና ከምን እንደመጣ ነው የማውቀው። ምንድነው ልቡን ነው የበላሽው? ጭንቅላቱን የበላሽው ልቡን ነው። ምንድነው ያደረግሽው? ልጁ እኮ አንቺ ምን እንደሆነ የፈለግሽው? ቆይ በሷ ስም አታደርግ። በማን ላድርገው? በኔ ልጅ ምን ልታሳብደኝ ነው? በኔ ስም ነው የሚሆነው። በአንተ ስም ራሱ መሆን አይችልም። ገባህ አይደል? አረ ወደዛ ሂጂ በእናትሽን። ገንዘብህን ነው እንዲወደደችው አንተ ህሊናህን አሰራ። ይሄንን አሰራ ማለት ፉዞ ሆነሃል። ምን እንዳረገችው ጌታ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች እኛ አለን እግዚአብሔር ይመስገን። ዛሬ ለትልቅ ምስጋና ለትልቅ ይቅርታ ነው የመጣሁት። በመጀመሪያ ይቅርታው የሚጀምረው ከእናቴ ነው። ያው እናቴ ያው እዚህ ከመምጣቴ በፊት ራሱ ለማሳመን ጠዋት በጣም ብዙ ነገር ነው የተናገረችኝ። መገረፍ ነው የቀረኝ እና በጣም ስሜታዊ ሆኜ ነበረ ሰሞኑን እና የጭንቀቴ ብዛት ነው። እና እኔ እንደዚህ አይነት ባህሪ የለብኝም። መጠጥም እንደዚህ መጠጥ አይነት ሰው አይደለሁም። ግን ደግሞ በቃ ትናንት ምን እንደነካኝ እንደ እግዚአብሔር ፍቃድ አላውቅም። ግን ይሄንን ነገር ደግሞ ሁላችሁንም ማሚንም ያው በሁሉም ሰዎች ፊት ይቅርታ ለማለት ፈልጋለሁ። እናንተንም ቤተሰቦች ይቅርታ ለማለት ፈልጋለሁ። ምክንያቱም ውስጣችሁ ያለውን ነገር እንዴት አድርጋችሁ እንደምታወጡት ብዙዎቻችን አናውቀውም። እና ትናንት እንደውም በቃ ተንፍሻለሁ። የሆነ ሁሉ ሆኗል፣ እግዚአብሔር ይመስገን። ግን ደግሞ ዛሬ በጠዋት ደስ የሚል ዜና ሰማሁኝና ወደ እናንተ መጥቻለሁ። እናቴ አውሪያቸው እንጂ። ያው እኔ ከብዙዎቹ ጋር ያው ጥሩ አይደለሁም እና ብዙዎቹ በእኔ ትንሽ ያዘኑ ሰዎች አሉ። ለማንኛውም ያ ምንም ማለት አይደለም። ያው ሰው እንግዲህ የሆነ ነገር ቢሆን ነው አይደል እንደዛ የሚሆነው። የሆነ ነገር ቢሆን የሆነ ነገር ቢያይ ነው በምን ምክንያት ማሚ ተቀየረች የሚለው ነገር እነሱ ሀሳብ አልገባቸውም። ለማንኛውም ያንን ለማውራት አይደለም ዛሬ የመጣሁት እና ያው ሰላም ናችሁ ወይ? እንዴት ናችሁ? ትናንት አላዛር ባደረገው ነገር ተሰምቶት እኔም ተቆጥቼው ይቅርታ ጠይቆኛል። እናንተም ይቅር እንደምትሉት ተስፋ አደርጋለሁ። ከዛ በተረፈ ግን ያው ለምን እንዳመጣኝ ባላቅም ተከትዬው መጥቻለሁ። እንግዲህ ያለውን ነገር አንተና የምታስረዳ። ችግር የለም። ያው እንግዲህ ዛሬ የመጣሁበት ዋነኛ ምክንያት ማን ይቅርታ ለመጠየቅ ነው። እንደ አጋጣሚ ሆኖ ደግሞ አዲስ ዜና አለ ዛሬ ተብያለሁ። ከዚህ ቀደም ከእማ ጋር አንድ ነገር ገዝተን ነበረ ሁላችሁ የምታውቁት እና እሱን ስሙን ከዛሬ ቀን ጀምሮ በእኔ ስም ከሚሆን በእሷ ስም አድርጌ ይሄ ነው ያለኝ ንብረት፣ ሌላ ምንም ንብረት የለኝም እና ይሄንን ንብረት በእሷ ስም ለማድረግ ነው ዛሬ ወደዚህ የመጣሁት ማለት ነው። እናቴ ጥሩ ነው ብለህ ታስባለህ? ማለት እኔ አላውቅም፣ ጥሩ አይመስለኝም። ምክንያቱም በአንተ ስም ያለውን በእሷ ስም አደርጋለሁ የምትለው ነገር እኔ አይዋጥልኝም እውነት ለመናገር። ምክንያቱም ቀስ ብለህ አንድ ላይ መሆን አንድ ላይ አሁን ያላችሁበት ሁኔታ ጥሩም ስላልሆነ ያለውን ነገር በዚህ መንገዱ ባታደርግ ማምን ሆነች ማለት እንደምታወሩ እንዴ? ካሜራ ቀረጻ ላይ እኮ ነው እኮ ቀረጻ ላይ ብንሆንስ እኔ እውነቱን ነው የምናገረው። ላይ ምን አገባኝ ታዲያ? እኔ የምናገረው ስማ፣ እኔ እኮ እኔ ስናገረ አሁን ሰው አንተ በምትቃረነኝ ሰዓት ሰውም እኔን ክፉ ያደርገኛል። ታውቃለህ አይደለ? እኔ በክፋት አይደለም፣ ግን ይሄን ነገር በእሷ ስም ከማድረግ ወይ በእኔ ስም ብታደርገው ብዬ ነው እያሰብኩኝ ያለሁት። ምክንያቱም አሁን ያላችሁበት ሁኔታ ጥሩ አይደለም። ስለዚህ
ለምን በእኔ ስም አድርገው ታዲያ? እንዴ አንተ መጀመሪያ እሷ ከመጣች 2 ወሯ ነው ገና አይደል እንዴ? ይሄን ነገር መክፈል የጀመርከው መች ነው? ስለዚህ ታወሪው ነገር ግን ታውቂዋለሽ። አላዛር ምን እየሆንክ ነው? እንዴት አሁን እንደገና እኔ መጥፎ ልታስደርገኝ ነው አይደል? እኔ የምናገረው ነገር ሁሉ ለአንተ መጥፎ ነው። እኔ አንቺ መጥፎ ለማስደረግ አይደለም። እና ምን አጠፋሁኝ ታዲያ? ይሄ ተገቢ ነው ብለህ ታስባለህ? ይሄ ልክ አይደለም። ስማ አንተ እንትን በለው ማለት እንትን በለው ምንም አትበለው። ምን ማለት ነው? ኧረ አንቺ ስትመጣ ይደብራታል። በእናትሽ ለምን ይደብራታል? እውነታውን የተናገርኩት እንዴ። እሷ ፊትም ቢሆን እኮ እናገራለሁ። ለምንድን ነው የሚደብራት? ወይ ጉዴ ዛሬ። እሺ ተረጋጊ። ቆይ አንተ ምን እያልክ ነው ደግሞ? ምንድን ነው? እኔ አልገባኝም። አንቺ እያወራሽ ያለችው ነገር ይታወቅሻል። እኔ እንደው አንተ በቃ በእውነት አይምሮክም ልብህም ሁሉ ነገርህ ነው እንዴ ታወራው? እንዴት ታውራሃል? አላዛር የልጅቷ ማንነትም እየገባክ አይደለም። እኔ አሁን መጥፎ ነገር የትናንትናውን ስህተት ዛሬ መድገም አልፈልግም፣ ግን እያደረክ ያለው አሁንም መጥፎ ነገር እንድናገር እያረካኝ ነው። በቃ የልጅቷ ማንነት አልገባህም ማለት ነው። ማንነቷን እኔ ቆይ ለብቻ ቀርጬ እንዳመጣልህ ነው የምትፈልገው? እናቴ እኔ አሁን ምንም ማውራት አልፈልግም። በእናትህ ተወኝ በቃ። ለዚህ ነው ያመጣኸኝ? ስለዚህ ነገር አናወራ በቃ። ቆይ ለዚህ ነው ያመጣኸኝ? አዎ ለዚህ ነው ያመጣሁሽ። ይሄ ልታሳየኝ? እሺ አሁን ተይ፣ ቢሮ ሰው እየጠበቀ። ሰላም ነው? እንደምን አለ? እግዚአብሔር ይመስገን። እንዴት ነህ? ያው እንግዲህ ዛሬ ከእናቴ ጋር ነው የመጣሁት። ያው እስቲ ለእናቴ አንዳንድ ነገሮችን እንዲሁም ያው እሷ እንድታውቀው እንደ እናት ምርጫዋን ለማወቅ ነው። እኔም ደግሞ እንደ ራሴ ለማወቅ ነው ወደ እናንተ የመጣሁት እና እስቲ ስለ ድርጅታችሁ ጥቂት ነገር በላይ። በጣም አሪፍ። እንኳን ደህና መጣችሁ። እናመሰግናለን ስለመጣችሁ የእኛን መረጃ ለመውሰድ። እኔ ያለኸኝ ይባላለሁ። የሜሪት ፕሮፐርቲስ የሽያጭ አማካሪ ነኝ። እንኳን ደህና መጣችሁ በድጋሚ። ድርጅታችን እንግዲህ ሜሪት ፕሮፐርቲስ ሲስተር ካምፓኒዎች አሉን። ኦልሞስት ወደ 15 ዓመት የሚያልፍ ቢዝነሱ ላይ የቆየ ድርጅት ነው። በዚህ 15 ዓመት ውስጥ ወደ 4 የሚሆኑ ሲስተር ካምፓኒዎች አሉን። ከዛ ውስጥ አንዱ ሪል ስቴቱ አንዱ ነው። በሪል ስቴቱ ቦሌ ራማዳ ሆቴል አካባቢ ከዚህ በፊት ያስረከብነው ቅንጡ የሆነ ሌክዠሪ አፓርትመንት አለ። ይሄኛው ደግሞ ሁለተኛው ፕሮጀክታችን ነው። አሁን እናንተ የመጣችሁበት ደግሞ ከዛ የተሻሻሉ ብዙ ነገሮችን አሻሽለን እና አሁን ጊዜው የሚፈቅደውን ቴክኖሎጂ ተጠቅመን የምንሰራው በተለየ ዲዛይን የምንሰራው ፕሮጀክት ላይ ነው አሁን እናንተ የመጣችሁት ማለት ነው። ከምንም በላይ ክፍያው በጣም ዝቅተኛ ነው የሚባል ነገር ሰምቻለሁ። እስኪ ስለ ክፍያው ቅድሚያ ንገረን። እንግዲህ አጓጉቷቸዋል ክፍያውን ለመስማት። ጥሩ ነው። አሁን ከተማ ውስጥ ካሉ ሪል ስቴቶች ሜሪት ፕሮፐርቲስ ላይ የተለየ የዲስካውንት ፓኬጅ አለ። ባለ አንድ መኝታ ለምሳሌ አጠቃላይ ዋጋው 5 ሚሊዮን ነው። 5.1 ነው አጠቃላይ ዋጋው፣ ቶታል ፕራይስ ነው። መሀል ከተማ ውስጥ ካሉት ፕሮዳክቶች እንግዲህ ዲስካውንት ያደረገ ካምፓኒ ነው። ቅድመ ክፍያው ደግሞ የሚገርመው 500 ሺህ ብር ነው የሚሆነው 10% ብቻ ስለሆነ ማለት ነው። 10% ብቻ ከፍሎ ሰው ባለ አንድ መኝታ መሀል ከተማ ውስጥ ቤት ማግኘት ይችላል ማለት ነው። ሎኬሽናችሁ የት ነው? በጣም ጥሩ ጥያቄ። ሎኬሽኑ እንግዲህ ከመሀል ከተማ ነው ስንል አካባቢው ፒያሳ አካባቢው ዙሪያውን እንደ አዲስ እየተሰራ ያለ ከተማ ነው ማለት ነው። ከአብርሆት ቤተመጻሕፍት ወደ ኢንሪኮ ስንሄድ መሀል ላይ ነው ያለው። ወይም ደግሞ አራዳ ፓርክ አለ፣ አሁን አዲስ የተመረቀው ፓርክ ከተማችን ውስጥ ግዙፉ ፓርክ ማለት ነው። የእሱ ፊት ለፊት ነው ያለው። ከኋላችን ደግሞ ወዳጅነት ፓርክ አለ። ሁለቱን የሚያገናኘው ቦታ ላይ ነው ያለ ነው ማለት ነው። ስለዚህ ሎኬሽኑ ፕራይም ሎኬሽን ነው ያለ ነው። በዙሪያችን ሙሉ ፓርኮች ነው ያሉት። እንደገና አዳዲስ ትልልቅ ሞሎች አሉ። አምባሳደር ሞል አለ ተሻግረው፣ በዚህኛው ደግሞ አድዋ 00 ላይ ሞሎች አሉ። እነዚህ ትምህርት ቤቶች በእነዚህ የተከበበ ቦታ ነው እና እዚህ ቦታ ላይ ነው በዚህ አይነት ዋጋ ይዘን የመጣ ነው ማለት ነው። ዋው! እንዴት ነው ስለ አከፋፈሉ እስቲ ሁኔታ በደንብ በግልጽ አስረዳኝ። ጥሩ። አከፋፈሉ ላይ ምንድነው ግንባታ ኦልሬዲ ጀምረናል። ኦልሞስት 2 ወር አልፎናል ግንባታ ከጀመርን። ያ ማለት አሁን በዚህ 2 ወር ውስጥ የኤክስካቬሽን ጨርሰን የፋውንዴሽን ስራ እያጠናቀቅን ያለ ነው። ከመሬት እየወጣን ያለ ነው። የዚህን ፕሮግረስ ቤዝድ ያደረገ ክፍያ ነው እኛ ጋር የምንቀበለው። ያ ማለት በፕሮግረስ ነው እኛ ጋር ክፍያ የሚሆነው። እኛ እንሰራለን፣ እየሰራን ቼክ የተደረገ ነው 10% እየተባለ የሚከፈለው ማለት ነው።
ያ ምንድነው ደንበኛውም ቼክ እያደረገ እያያችሁ እናንተም ቤታችሁ እየተሰራ ትከፍሉናላችሁ ደስ ብሏችሁ፣ እኛም ደግሞ ብር ለማግኘት እንሰራለን ማለት ነው። ስለዚህ እኛ እየሰራን እየጠየቅን ነው የምንሄደው ማለት ነው። ይሄ ሁለታችንንም ዊን ዊን የሆነ አግሪመንት ነው ያለን። አግሪመንቱ ላይ በፕሮግረስ የተቀመጠ የፔመንት ፕላን አለን ማለት ነው። በዛ መሰረት ነው የምንሄደው። አሁን የምትፈልጉትን ቤት 10% ነው የምትከፍሉት። ያ ማለት እንዳልኩ ባለ አንድ መኝታ 49 ካሬ ነው ያለን። 49 ካሬ ሙሉ ፋንክሽናል የሆነ ዲዛይን ነው ያለን። ምንም አይነት ኮለን የለም ቤት ውስጥ። ሙሉ 49 ካሬውን ፋንክሽናሊ ነው የምንጠቀምበት። በጣም የሚያምር ዲዛይን አለን። የሱ ቶታል ዋጋው ነው 5.1 ያልኳችሁ 10% ስትከፍሉ ማለት ነው። ምናልባት እናንተ የተወሰነ ካሽ ካላችሁና ጨምር አድርጋችሁ እስከ 70% ብትከፍሉን እኛ ደግሞ 30%ን ኦፍ እናደርጋለን ማለት ነው። ይሄ ፓኬጅ ነው እኛ ጋር ያለው አሁን። ያ ማለት ባለ አንድ መኝታው ስናየው ከ5.1 70%ን ምንከፍል ከሆነ 3.6 ይሆናል ቶታል ዋጋው ማለት ነው። 3.6 ካሽ ያለው ሰው ባለ አንድ መኝታ እዚህ ሳይት ላይ ቤት ይኖረዋል ማለት ነው። ይሄ ትልቅ አድቫንቴጅ ነው። ወደ ባለ ሁለት መኝታው ስንመጣ በ95 ካሬ አማራጭ ነው ያለን። ሰፋ ያለ ቤት ነው። ሙሉ ለሙሉ እንዳልኳችሁ ውስጡ ቤቱን ሙሉ ካሬውን ፈንክሽናል አድርገን ነው እየሰራን ያለ ነው። 95 ካሬው ላይ 2 ባዝሩም አለን፣ 2 መኝታ ቤት አለን። በጣም የሚያምር ባልከን ያለን ማለት ነው። ያው መሀል ከተማ ላይ ነው ያልኳችሁ፣ ዙሪያው ፓርክ ነው። ይሄንን ፓርክ በቀላሉ እያየን የምንዝናናበት ባልከኒዎች አሏቸው ቤቶቻችን ማለት ነው። የባለ ሁለቱም አጠቃላይ ዋጋው የሚገርምህ 9.9 ነው ቶታል ዋጋው በ10% የምትከፍሉ ከሆነ ማለት ነው። ነገር ግን 70% የሚከፍል ደንበኛ ካለ ወይም እናንተም 70 የምትከፍሉ ከሆነ ደግሞ ወደ 6.9 ይወርዳል ማለት ነው። ካሽ ባለ ሁለት መኝታ በ6.9 መግዛት ትችላላችሁ ማለት ነው። ይሄ አድቫንቴጅ አለን ማለት ነው። አሁን ከረንት ላይ የሚመጣ ደንበኛ በዚህ ነው እያስተናገድን ያለ ነው ማለት ነው። ባለ 3 መኝታችን ደግሞ በ130 ካሬ አማራጭ ነው ያለን። ሰፊ የሆነ ባልከን ያለን ከተማውን በደንብ የምናይበት ማለት ነው። ከዛ ውጭ ደግሞ 2 ባዝሩም ይኖረናል። 3 መኝታ ቤት አለ። በጣም የሚያምር ኪችን አለ። ወደ 42 ካሬ የሚሆን በጣም የሚያምር ሳሎን አለን፣ ሰፊ ሳሎን እና ይሄንን ቤት 130 ካሬ ነው። አጠቃላይ ዋጋው ደግሞ 13.6 ነው ማለት ነው። ይሄ ቶታል ዋጋው ነው። በ10% ለሚከፍል ሰው 13.6 ነው የሚሆነው። 10% 1.3 ማለት ነው። 9.5 ያለው ሰው ባለ 3 መኝታችንን 130 ካሬውን የራሱ ማድረግ ይችላል ማለት ነው። ካሬ አማራጮች ይሄን ይመስላሉ ማለት የእናንተ ሪል ስቴት ከያዛቸው ፋሲሊቲዎች ውስጥ እስቲ ይሄን የምትለዋለ? በጣም ጥሩ። ይሄ ቆንጆ ጥያቄ ነው። መሀል ከተማ ውስጥ እንደመሆናችን መጠን ፋሲሊቲ ህንፃው ላይ ምን አለ የሚለው ትልቅ ጥያቄ ነው። ህንፃችን ላይ ሊፍቶች አሉ፣ ትልቅ የሆነ ጂም አለን፣ ስፓ ያካተተ ማለት ነው። ከዛ ውጭ ቴራስ አለን፣ በጣም የሚያምር ሰገነት አለን። ሙሉ ከተማውን የምናይበት 360 የምናይበት ማለት ነው። ፕሮግራምም ቢኖር ምንም ቢኖር የምናይበት በጣም ቆንጆ ቴራስ አለን። ከዛ ውጭ እንግዲህ የፓርኪንግ የሚሆን 4 ፍሎር ነው ያለን። በጣም ሰፊ ነው። ህንፃው የሚያርፈው 4040 ካሬ ነው፣ ሰፊ ነው። ከዛ ውስጥ 4 ፍሎር ለፓርኪንግ ነው የሰጠነው። ይሄ ቅድሚያ ሰጥተናል ማለት ነው ለፋሲሊቲ። ከዛ ውጭ ሊፍቶች አሉ፣ እነዚህን መጠቀም ይቻላል። በጣም የሚያምር መዋኛ ገንዳ አለን። እንዳልኳችሁ ህንፃው ከ8 ጀምሮን አፓርትመንቶችን አሁን እየሸጥን ያለ ነው። 5 እና 6 ላይ የፓርኪንግ እና የስዊሚንግ ፑል አገልግሎት እንሰጣለን። 7 ላይ ደግሞ ዱፕሌክስ ቤቶችን ሰፋ ያሉ ዱፕሌክስ ቤቶች ይኖሩናል። ከ8 ጀምሮ ደግሞ ከባለ 1 እስከ ባለ 3 መኝታ ቤቶች ይቀጥላሉ ማለት ነው። ግንባታውን ስንገነባ ምንም አይነት ኮለን አይኖረውም ብያቸዋለሁ ቅድም ላይ ቤታችን ውስጥ ከ8ኛ ፍሎር ጀምሮ ያሉትን ቤቶች ሙሉ ለሙሉ ምንም አይነት ኮለን ሳይኖራቸው በሚያምር ዲዛይን ነው እየሸጥን ያለ ነው። ከዛ ውጪ አሁን ሆልድ አድርገን የነበርናቸው ስቶኮች አሉ። ሃየር ፍሎር የሆኑ ቤቶች፣ በጣም የሚያምር እይታ ያላቸው ቤቶች፣ እነሱም ቤቶች አሁን ለሽያጭ ላይ ነን። የማጠቃለያ ሽያጭ ላይ ያለ ነው። ስለዚህ በተለያየ ምክንያት ቤት ያላገኘ ሰው እዚህ ሳይት ላይ አሁን ትክክለኛ ጊዜው ነው ማለት ነው። እዚሁ ላይ አንድ መጠየቅ የምፈልገው ነገር አለ። አሁን ለምሳሌ እኛ እዚሁ ሀገር ውስጥ ስለሆንን መተን ከእናንተ ጋር አግሪ አድርገናል። ከሀገር ውጭ ያሉ ሰዎችስ በምን አይነት መንገድ ከእናንተ ጋር አግሪ ማድረግ ይችላሉ? በጣም ጥሩ። እኛ ጋር አሁን ብዙ ደንበኞች አሉን፣ የውጭ ደንበኞች ሀገር ውስጥም አለ። እኛ ጋር ዋጋው አፎርደብል ስለሆነ ሁሉንም ያካተተ ዋጋ ነው ያወጣ ነው። ሁለቱም አይነት ደንበኞች አሉን ማለት ነው። ሀገር ውስጥ ያሉ ደንበኞች ቢሮችን እዛው ሳይቱ አጠገብ ነው ያለው። ከስር በምናስቀምጠው ስልክ ደውለው መምጣት መጎብኘት ይችላሉ ኤኒታይም። ከዛ ውጭም ያለ ደንበኛ ተወካይ ካለው በተወካይ እናስጎበኛለን እኛ። ዳይሬክት ደግሞ እዛም ሆኖ ማየት ለሚፈልግ ሰው በቪዲዮ ኮል እናስጎበኛለን። እዛም ሆኖ መጨረስ ይችላል። በዲኤችኤል ውል እንልካለን። ካምፓኒውና ደንበኛው እዛም ሆኖ ባለበት መጨረስ ይችላል ማለት ነው። ብዙ ጊዜ ስናነሳው የእምነት ጉዳይ ነው ሰው የሚያነሳው።
ስለዚህ በትረስት ጉዳይ ምን ሰጡን ዋረንት ያለ አብዛኛው እንግዲህ የትረስት ኢሹ ሪል ስቴት ላይ ይነሳል። ፔመንቱም አሁን በፕሮግረስ ቤዝድ ነው ማለት ይሄ አንዱ ትልቁ ማስተማመኛም ሊሆን ይችላል። ምክንያቱም እኛ ብሩ የምንሰበስበው እየገነባን ነው የሚሆነው። ይሄ አንዱ ነው። ከዛ ውጭ ለእያንዳንዱ ፔመንት ህጋዊ ደረሰኝ እንሰጣለን። ውል አታች እናደርጋለን። ውሉ ላይ ባለው መሰረት ነው የምንንቀሳቀሰው። ለዛ ነው አሁን የፓርኪንግ ውሉ ላይ እናካትታለን። ውሉ ላይ እንደዛ ያለ ምላችሁ ውሉ እናንተ ጋር ቀሪ ስለሆነ ውሉን እያያችሁ ፕሮግረሱን እያያችሁ ነው የምትከፍሉት ማለት ነው። ከዛ ውጭ አሁን አካባቢው እንደ አዲስ እየለማ ያለ አካባቢ ነው። ስለዚህ የመንግስትም ቁጥጥር አለበት ማለት ነው። እንደ ቦታው ሴንተር እንደመሆኑ መጠን እኛም በፍጥነት ገንብተን ለማስረከብ ነው እየሰራን ያለ ነው። ከዚህ በፊትም የገነባነው አፓርትመንት ከተባለው ጊዜ አጥሮ ነው ያስረከብነው። ይሄም አንዱ ትልቅ ማሳያ ነው ማለት ነው። አሁን ላይ ያው እኔ እየከፈልኩኝ ነው። ያው ቀጣዩ ገና ነው። ያው 1-2 ወር ይቀረኛል ከፍል ደርሷል። እሱም ግን 2 ወር ትንሽ ነው። ግን ደግሞ አሁን ለምሳሌ ይህንን መክፈል የማይችሉ ብዙ ሰዎች አሉ። ማለት የከፈልኩኝ ሄጄ የሆነ ታይም ላይ ቢያቅተኝ ምን ሆናለሁ ብለው የሚያስቡ ሰዎች አሉ። ለእነዚህ ሰዎች ምን አማራጭ አላችሁ? አሁን ይህንን እኛም ታሳቢ አድርገናል። ባይዘዌ ኮሜንትም ይሰጣል። መሀል ላይ ቢያጥረኝ የሚል ሀሳብ ያመጣል ደንበኛና ይፈራል ከመጀመሪያ እና ይህንን ታሳቢ አድርገን የባንክ ኦፕሽን አቅርበናል። እኛ ቢያንስ እስከቻለው እስከ 60%ቱ በ3 ዓመት ውስጥ 60%ቱን ብቻ ከከፈለን እኛ ቤቱን እናስረክበዋለን። ከዛ በኋላ እየኖረበት 40%ቱ መክፈል እንዲችል ማለት ነው። ስለዚህ 40-60 የሚል የባንክ ኦፕሽን አለ። እሱን ሲገዛ ጀምሮ እሱን በውሉ እናስቀምጥለትና በዛ መሰረት መክፈል ይችላል ማለት ነው። ይህም አንድ አሪፍ ነገር ነው። የሳይታችን ፊት ለፊቱ አረዳ ፓርክ ነው። አሁን በቅርቡ የተመረቀው ግዙፍ ፓርክ አለ። ውስጡ ላይ 5 ኪሎ ሜትር የሚሆን ወክዌይ አለው። ያ ማለት ማንኛውም ሰው ገብቶ በቀላሉ ከቤቱ ተሻግሮ ብቻ ማግኘት የሚችለው ቦታ ነው ማለት ነው። ከጀርባችን ደግሞ ወዳጅነት ፓርክ አለ። ከዚህ በፊት ቀደም ብሎ የተመረቀ ፓርክ ነው። እሱም ግዙፉ የከተማችን ትልቁ ፓርክ ነው። አርቲፊሻል ሐይቅ ያለው፣ ወክዌይ ያለው፣ አምፊቲያትር ያለው፣ ይህንንም ከቤታችን በወኪንግ ዲስታንስ የምናገኘው ነው ማለት ነው። ሌላው የወንዝ ዳርቻ ፕሮጀክቱም አብሮ ሁለቱን የሚያገናኝ ማለት ነው። እሱም በቅርብ ርቀት ነው ያለውና ዙሪያችን በእንደዚህ አይነት ፓርኮች የተከበበ ቦታ ነው። ቦታው እንዳልኩሽ ከአብሮት ቤተመጻሕፍት አጠገባችን ያለው፣ ከሱ ወደ ኢንሪኮ ስንሄድ መሀል ላይ ነው ያለው ቦታችን። ተሻግሮ ደግሞ ሳይንስ ሙዚየም አለ። እሱንም በቀላሉ በወክ ማግኘት እንችላለን ማለት ነው። ትምህርት ቤቶች ደግሞ ሊሴ ገብረ ማርያም ትምህርት ቤት አለ፣ ካቴድራል አለ። ዙሪያችን ላይ ትልልቅ ትምህርት ቤቶች አሉ፣ ተቋማት አሉ፣ የመንግስት ተቋማት። ኤቭሪ ነገሮችን በወኪንግ ዲስታንስ ብቻ ማግኘት የምንችልበት ቦታ ነው ማለት ነው። ስለዚህ ይሄን ለኑሮ ራሱ ለጤንነትም ሁሉም ነገር የሚያሟላ ቦታ ነው እና እዚህ ቦታ ላይ ስለያዛችሁ በእውነቱ በጣም እድለኛ ናችሁ። እንግዲህ አላዘር ሌላ ደግሞ አዲስ ነገር አለ። ምናልባት ለተመልካቾቻችሁ የምታደርሱልን ነገር አዲስ ሳይት ልናወጣ ነው በቅርቡ ተክለ ሃይማኖት ላይ ትልቅ የሆነ ሞል ሽያጭ እናወጣለን፣ ሱቆች ማለት ነው። ስለዚህ ትንንሽ ካሬዎችን የያዘ ሱቅ አለን። ተክለ ሃይማኖት እንግዲህ የቢዝነስ ኤሪያ ነው። እሱን አሁን ሽያጭ ልንጀምር ስለሆነ ሱቅ የሚፈልጉ ደንበኞችም ከአሁኑ መመዝገብ እንዲችሉ አሪፍ አጋጣሚ ነው ማለት ነው። ስለዚህ የደወሉ ሱቅ የሚፈልጉ ደንበኞቻችን መመዝገብ ይችላሉ ማለት ነው። ያው እንግዲህ እኔ የመጣሁበት ጉዳይ ይታወቃል። ያው ዛሬ ወደዚህ የመጣሁት እሷም እንድትሰማ እንዲሁም ደግሞ ማድረግ ያለብኝን ይህንን የቤቱን ጉዳይ በእኔ ስም ከሚሆን ባለቤቴን ሰሞኑን ትንሽ ስላስከፋኋት በእሷ ስም ለማድረግ ውሉን ለመቀየር ነበር የመጣሁት። ማለት ቢሮ ላይ አሁን እንደገና የማያውቀን ሰው ፊት ለፊት እንጨቃጨቅ እንዴ? እንዴት እንጨቃጨቅ ማለት አይደል እንዴ? ቅድም ተነጋግረን የለ ምን ማለት ነው? አንተ ችግር ምንድን ነው? ክፉ ማድረግ ነው የምትፈልገው? ስለምን ክፋት ነው? አንተ አታስብም እንዴ? ቀድሜ የከፈልከውን ቤት እንደገና አሁን ትናንት በ2 ወር ተጋብታችሁ ዛሬ በሷ ስም ላድርግ ስትል ትንሽ አይከብድህም? ኧረ እናቴ ተይ አሁን አታውሪ። እሺ አሁን አታውሪ ያልኩሽ አይደለ እንዴ? የራስሽን ሀሳብ በቃ ራስሽ አርኪ። በቃ እንደዛ አትበለኝ። እዚህ የመጣ ነው በዚህ ጉዳይ ልንጨቃጨቅ አይደለም ማለት ከቅድም ጀምሮ ነው። በቃ ይሄን ሀሳብ አቁም። በቃ በእኔ ስም እንደሚሆን ተነጋግረን ነበር አይደለ? ከዚህ በፊት በአንቺ ስም የሚሆነው ምን ስለሆነ ነው የመጣሽው? ገና 2 ወር አይደለ? ሚስቱ ስለሆነ እና ቀድሞ እኮ ነው የከፈለው። ቀድሞን ከፈለ አልከፈለ ሚስቱ ስለሆነ ይገባል። እዚህ ሲሆን የኔ ማለት የእሱ ነው አይደለ? እዚህ ሲሆን እና ያለ ቤት አይበቃም ጭቅጭቃችን። አሁንም እንደገና ደግሞ ማይሆን ቦታ መጨቃጨቅ እንዴ? እናንተ ምን ይሆናችሁ ነው? ግን
ማሚ በጣም ነገር እያበላሸሽ ነው። አንተ ነገር ነው እያበላሸሽ ነው አትበለኝ። እሺ እኔ እንውጣና ውጪ ነው። አንተ ጉዳይ ነው አልወጣም። ምን ማለት ነው? ምንድን ነው አልጨረስክም? በእኔ ስም እንደሚሆን ነግረኸኛል አይደለ? ስለዚህ አንቺ እሱን ነው የምትፈልጊው ንብረቱን ነው የምትፈልጊው? ሁለቱም መጀመሪያ አብረሽ ማፍራት አለብሽ። አብረሽ ሰርተሽ ደክመሽ ላብሽን እንደዚህ ጠባቀሽ አብረሽ ማፍራት አለብሽ። እሱ ከምን እንደተነሳና ከምን እንደመጣ ነው የማውቀው። ምንድን ነው ልቡን ነው የበላሽው? ጭንቅላቱን የበላሽው? ልቡን ምንድን ነው ያደረግሽው? ልጁ ምንድን ነው ሙጥምጥምሽን ነው ወይስ ምንድን ነው ያደረግሽው? ለአንቺ ነው ለአንቺ እንደዛ ይመስልሻል? አንተ ቆይ ጤነኛ ነህ? ምን ማለት ነው? እኔ አትመስለኝም። የሆነ ነገር ተመቷል። የኔ ባል ማለት ነው በእኔ ስም የሚያደርገው አትናሎጂ ጎሽ እያሸሸች ነው ፍሰስ 80 ያለን አታስቢ። የአንድ ሰው ንብረት እሱ የደከመበትን አንቺ ከወደደኝ እንዲህ ካደረገኝ አትበይ። ምን ችግር አለ? ቆይ በማን እንዲሆን የፈለግሽው? የወደድሽው አንቺ እሱን ነው ወይስ ገንዘቡን ነው? ሁሉ ነገሩ የእሱ ይቅርታ እሺ። ሰው ጋር በእናትሽ ዘንድ በቃ ገበናህን የቤታችን አንሶ እንደገና ቢሮ ላይ እንጨቃጨቅ እንዴ እኮ። አንቺ ምን እንዲሆን የፈለግሽው? ቆይ በእሷ ስም አታድርግ። በማን ላድርገው? በእኔ ከዛ ልጆች ሊካፈሉ ነው። ለምን ይካፈላሉ? የእሱን ላብ ለምንድን ነው? ምን ማለት ነው? የኔ ነው ለአንቺ ብሎ ገዝቶልሻል አይደለ? ከዚህ በፊት አሁን ለእኔ መግዛት ሲፈልግ አንቺ ለምን አናደርግሽ? አንቺ ለምን እንደዚህ አንገበገበሽ? ያለፋሽበት ነገር ላይ ያልደከምሽበት ነገር ላይ ምን አንገበገበሽ? ልክ እኮ እንደው በቃ አብረሽ ተርበሽ ተጠምተሽ ያፈራሽ ይመስላል። እንዲህ ግትር ብለሽ ስትከራከሪ። ፍቅረኛዬ ከሆነ ጊዜ ጀምሮ በጣም ቆይቷል። 1 ዓመት ውስጥ ይሆነ ነው አይደለም? ስለዚህ በጣም አብረሽ ደክመሽ ወይ ተበሳቀሽ። እንውጣሽ። ይቅርታ በኋላ ወይ በስትክክል ችግር የለም። እኔ ራሴ ነገሮችን አስተካክዬ እመለሳለሁ። እኔ ራሴ በቃ ደውዬ አሳውቅሃለሁ። እሺ ችግር የለም። በጣም ይቅርታ በእናትህ አይደለም እናቴ። በቃ አይመለከትሽም። ማለቅ የለበትም አልኩህ። አይመለከትሽም። በማያገባሽ ነገር ውስጥ አትግቢ። ቢሮ ላይ እንጨቃጨቅ። በእኔ ስም ነው የሚሆነው። በአንተ ስም ራሱ መሆን አይችልም። ገባህ አይደለ? ቤተበቃሽም እንዴ መከታተልኛ ነው እንዲወደደችው አንተ ህሊናህን አሰራ። ይህንን አሰራ ማለት ፉዞ ሆነሃል። ምን እንዳረገችው ጌታ ነው የሚያውቀው። ይቅርታ ወንድሜ። እመጣለሁ። ሶሪ በጣም ይቅርታ። እሺ ወንድሜ።